ሰላም ሰላም ጉድ ዩናይትራውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ ጉዳዮችን የምትከታተሉበት ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ዩናይትራውያን ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ቤተሰቦቻችን ደግሞ ቪዲዮን ላይክ በማድረግ ጀምሩ። ዛሬም በጣም በርካታ ጉዳዮችን እናነሳለን። በተለይ ከኦሬሊያን ቹዋሜኒ ጋር የተያዘ አዲስ መረጃ ተሰምቷል። እንደዚሁም ደግሞ ስለ ማኑ ኮኔ ሮማ ለማንቸስተር ዩናይትድ የሰጠው ማስጠንቀቂያ አለ። የፌኖርዱ የግራ መስመር ተከላካይም ከዩናይትድ ጋር ስሙ እየተነሳ ያለ ተጫዋች ነውና እነዚህን ሁሉ ጉዳዮች ሰማላችሁ። በጣም አዳዲስ ጉዳዮች ናቸው ዛሬ የተሰሙት። እነዚህን መረጃዎች ያነሳን ከናንተ ጋር ቆይታ እናደርጋለን። እንዳልኳችሁ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በምናነሳቸው ስፖርታዊ መረጃዎች ላይ ደግሞ ሐሳብ አስተያየቶቻችሁን በኮሜንት አስፈሩልን። በቀጣይ ፕሮግራማችን ስማችሁን እያነሳን ኮሜንቶቻችሁን የምናነብ ይሆናል። የመጀመሪያው ጉዳይ የፋብሪዚዮ ሮማኖ መረጃ ነው። ፋብሪዚዮ ሮማኖ በመረጃው ሪያል ማድሪድ ኦሬሊያን ቹዋሜኒን ለማንቸስተር ዩናይትድ ለመሸጥ ሊገደድ ይችላል የሚል ዘገባ አውጥቶ በጣም በርካታ መገናኛ ብዙሃንን እያነጋገረ ያለ ጉዳይ ሆኗል። ሪያል ማድሪድ አሁን ላይ ሁለት ግዙፍ ዝውውሮችን ለማድረግ ተጨማሪ ገንዘብ መሰብሰብ አለበት እየተባለ ነው የሚገኘው። ይህ ሁኔታ ታዲያ ማንቸስተር ዩናይትድ ፈረንሳይን አማካይ ኦሬሊያን ቹዋሜኒን በእጁ እንዲያስገባ ያስችለዋል ይላል ፋብሪዚዮ ሮማኖ በመረጃውና ሪያል ማድሪድ እንደሚታወቀው የክረምቱን የዝውውር መስኮት ሲጀምር ነፃ ወኪል የሆኑ ተጫዋቾችን በማስፈረም ነበር የጀመረው። በዚህም ኢብራሂም ኮናቴና በርናርዶ ሲልቫን በነፃ ዝውውር ማስፈረሙ ይታወቃል። ከዛ ዴንዘል ዴምፍሪስና ማርክ ኮክሪያን በድምሩ በ80 ሚሊዮን ዩሮ ማስፈረሙ የሚታወቅ ነው። እነዚህ ዝውውሮች ለጆዜ ሞሪኒዮ ቡድን በጣም ወሳኝ ቢሆንም ሪያል ማድሪድ ግን በስፔንና በአውሮፓ እግር ኳስ ያለውን የበላይነት ለመመለስ ከዚህም በላይ በዝውውር ንቁ ተሳትፎ ማድረግ አለበት እየተባለ ነው የሚገኘው እና ሎስ ብላንኮቹ አሁን ትኩረታቸውን ወደ ትልልቅ ተጫዋቾች ማዞራቸው የተሰማ ነው የሚገኘው። ሮድሪና ያን ዲያሞንዴ ደግሞ አሁን ከሪያል ማድሪድ ጋር ስማቸው የሚነሱ ተጫዋቾች ሆነዋል። ዘ አትሌቲክ እንደዘገበው ከሆነ ሪያል ማድሪድ የማንቸስተር ሲቲን ኮከብ ሮድሪን ለማስፈረም በግል ጉዳዮች ላይ ስምምነት ደርሷል እየተባለ ነው የሚገኘው። ተጫዋቹ ወደ በርናቦ የመዛወር ህልም ያለው ሲሆን የስፔን መገናኛ ብዙሃን እንደዘገቡት ከሆነ ከጆዜ ሞሪኒዮ ጋር ለመስራት ከፍተኛ ጉጉት አለው የተባለው። በተጨማሪም ሪያል ማድሪድ ለያን ዲያሞንዴ የመጀመሪያውን የ100 ሚሊዮን ዩሮ ጥያቄ አቅርቦ በአርቢ ላይፕዚግ ውድቅ ከተደረገበት በኋላ የተሻሻለ ሁለተኛ ጥያቄ ለማቅረብ አሁን እየተዘጋጀ እንደሚገኝ ተዘግቧል። ዲያሞንዴ ቀደም ሲል ወደ ፒኤስጂ ለመዘወር አቅዶ የነበረ ቢሆንም አሁን ግን ወደ ሪያል ማድሪድ የመዘወር ፍላጎቱ ጨምሯል ተብሏል። ፒኤስጂ ላይፕዚግ የጠየቀውን ከ120 እስከ 130 ሚሊዮን ዩሮ የመክፈል ፍላጎት የለውም ተብሏል እና ሪያል ማድሪድ ሮድሪና ዲያሞንዴን በአንድ ላይ ለማስፈረም ተጫዋች መሸጥ እንዳለበት አምኗልና በዚህም የተነሳ አሁን ላይ ማንቸስተር ዩናይትድ ኦሬሊያን ቹዋሜኒን የማግኘት እድሉ በጣም እየሰፋ መጥቷል የተባለው። ማድሪድ ሮድሪና ያን ዲያሞንዴን ከማስፈረሙ በፊት ተጫዋች መሸጥ አለበት እና ፋብሪዚዮ ባስተላለፈው መረጃ እነዚህን ዝውውሮች ለማሳካት ማድሪድ አዲስ ገንዘብና ተጫዋቾችን መሸጥ ይኖርበታል ብሏል። ለምሳሌ ሮድሪን ለማምጣት ቢወስኑ ገንዘብ ማግኘት አለባቸው። ስለዚህ ማን ከሪያል ማድሪድ ሊወጣ እንደሚችል መረዳት አለብን ሲል ፋብሪዚዮ ይቀጥላል። እና በዘገባው የሚሸጠው ተጫዋች የ26 ዓመቱ ኦሬሊያን ቹዋሜኒ ሊሆን ይችላል በሚል ይገልጻል። ባለፉት 48 ሰዓታት ውስጥ ሪያል ማድሪድ የሮድሪን ግንኙነት ተከትሎ ቹዋሜኒን ለመሸጥ ፈቃደኛ መሆኑን ከውስጥ ምንጮች መረጃ አግኝቻለሁ ብሏል። ከዛ በተጨማሪ ዝውውሩ በ80 ሚሊዮን ዩሮ ወይም 68 ሚሊዮን ፓውንድ ሊጠናቀቅ እንደሚችልም እንደዚሁ ገልጿል። ማንቸስተር ዩናይትድ እስካሁን አንድሬ ሳንቶስና ዩሪ ቲሊማንስን ያስፈረመ ቢሆንም በአማካይ ክፍል ላይ የሚያደርገውን ግንባታ ለማጠናከር አንድ የተከላካይ አማካይ ማስፈረም እቅድ አለው እና ቹዋሜኒ የዩናይትድ ዋነኛ የዝውውር ኢላማ እንደሆነ የሚታወቅ ሲሆን ሪያል ማድሪድ ሮድሪና ዲያሞንዴን የሚያስፈርም ከሆነ ፈረንሳይ ኮከብ ወደ ኦልድ ትራፎርድ የመምጣት ድሉ በጣም ሰፊ ነው ሲል ፋብሪዚዮ ሮማኖ በዘገባው አንስቷል። ሌላኛው ጉዳይ ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም የሚያደርገውን ጥረት አሁንም አላቋረጠም እየተባለ ነው የሚገኘው። ኢኔሶች እስካሁን ሶስተኛውን አማካይ ለማስፈረም በእርግጥ የመጨረሻ ውሳኔ ላይ አልደረሱም። ቁጥራቸው በርከት ያሉ ተጫዋቾች ከዩናይትድ ጋር ስማቸው እየተነሳ የሚገኝ ሲሆን የረጅም ጊዜ የዩናይትድ ኢላማ የሆነው ካርሎስ ባሌባም ዝውውሩ እስካሁን ድረስ እንዳልተቋረጠ እየተነገረ ነው የሚገኘው። ተጫዋቹ የ22 ዓመቱ ካሜሩናዊ ባለፈው የዝውውር መስኮት የዩናይትድ ዋነኛ ኢላማ የነበረ ቢሆንም ብራይተን በወቅቱ የጠየቀው 100 ሚሊዮን ፓውንድ የዝውውር ሂሳብ ነገሩን አስተጓጉሎት እንደነበር ይታወቃል። ባሌባ ባለፈው ውድድር ዘመን በእርግጥ ዝቅተኛ የሆነ እንቅስቃሴ ያሳየ ሲሆን የብዙዎች ግምት ማንቸስተር ዩናይትድ ተጫዋቹ ላይ ፍላጎት ማሳየቱን ተከትሎት የተጫዋቹን ትኩረት ከሜዳ ላይ እንደሰረቀው ሲነገር ቆይቷል። አሁን ባለው መረጃ መሰረት ብራይተኖች ተስማሚ ጥያቄ ካገኙ ካሜሩናዊን ኮከብ ለመሸጥ ፈቃደኛ መሆናቸው እየተነገረ ነው የሚገኘው። የመሸጫ ዋጋውንም ወደ 80 ሚሊዮን ፓውንድ ዝቅ ማድረጋቸው ተሰምቷል። ሆኖም ማንቸስተር ዩናይትዶች ተጫዋቹ አሁንም ያን
ያን ያህል ያወጣል ብለው ስላላመኑ አማራጭ መንገዶችን እየቃኙ ነው ተብሏል። ነገር ግን ክለቡ እስካሁን አቋሙን ባለመወሰኑ የባሌባ ዝውውር አሁንም በጣም ሊሳካ የሚችል ዝውውር እንደሆነ እየተሰማ ነው የሚገኘው። እንደውም ተጫዋቹ ባለፈው አመት ከክለቡ ጋር በግል ጥቅማጥቅሞች ላይ ስምምነት ላይ ደረሰ በመሆኑና በዚህ ሳምንት መጀመሪያ ላይም አዳዲስ ንግግሮች በመጀመራቸው ዝውውሩ እንዲጠናቀቅ በራሱ በኩል ከፍተኛ ጫና ሊፈጥር እንደሚችል እየተነገረ ነው የሚገኘው። የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ ባሌባን የማስፈረም እድሉን ክፍት አድርጎት ይተዋል እየተባለ ነው የሚገኘው። ዩናይትድ ሶስተኛ አማካይ አድርጎ ለምን ባሌባን ይፈልጋል የሚለውን ጉዳይ ስናነሳ በቀጣዩ ውድድር ዘመን ማንቸስተር ዩናይትድ ጨዋታን በበላይነት የሚቆጣጠርና ኳስ በእግሩ ስር ማቆየት የሚችል በተጨማሪም ክለቡ ኳስ ሲቀማ በፍጥነት መልሶ መቀማት የሚችል ተጫዋች ይፈልጋል። ባሌባ ደግሞ ለነዚህ ነገሮች አስፈላጊና ሙሉ በሙሉ ብቁ ተጫዋች ነው። የተጫዋቹ ክህሎት ክለቡ ከሚፈልገው መስፈርት ጋር ሙሉ በሙሉ የሚጣጣም ሲሆን ወደ ኦልትራፎርድ አድጎ ከክለቡ ነባር አማካዮች ጋር በጥሩ ሁኔታ ለመጣመር የሚያስችል ተስማሚ የእድሜ ክልልም አለው እየተባለ ነው የሚነሳው። ብራይተኖች በዝውውሩ ጠንካራ ድርድር ያደርጋሉ ተብሎ ቢጠበቅም ዩናይትድም ለክለቡ አስፈላጊውን ተጫዋች ለማግኘት ሲል የተጠየቀውን ዋጋ ከፍሎ ማስፈረም ይኖርበታል እየተባለ ነው የሚገኘው እና በቀጣይ የካርሎስ ባሌባን ጉዳይ በተመለከተ በቀጣይ ሳምንታት አዳዲስ ጉዳዮች ይሰማሉ ተብሎ ይጠበቃል። ሌላኛው ጉዳይ ማንቸስተር ዩናይትድ የፊዮኖርዱን የግራ መስመር ተከላካይ ለማስፈረም የሚያደርገውን ጥረት አጠናክሮ መቀጠሉን ፋብሪዚዮ ሮማኖ በመረጃው አንስቷል። ፋብሪዚዮ የፊዮኖርዱ የግራ መስመር ተከላካይ ጊቪያሮ ሪድ ከማንቸስተር ዩናይትድ ጋር ስሙ እየተነሳ ያለ የግራ መስመር ተከላካይ መሆኑን ዘግቧል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት በዋናነት የአማካይ ክፍሉን ለማጠናከር ትኩረት ሰጥቶ እየሰራ ቢሆንም የግራ መስመር ተከላካይ ቦታም ሌላው ክለቡ ትኩረት የሰጠው ቁልፍ ስፍራ እንደሆነ ይታወቃል። ታይለር ማላሲያ እንደሚታወቀው ከዩናይትድ ጋር ከተለያየ በኋላ በክለቡ ውስጥ ብቸኛ ብቁ ልምድ ያለውና ተፈጥሯዊ የግራ መስመር ተከላካይ ሉክሾ ብቻ እንደሆነ ይታወቃል። ናስር ማዝራዊ በእርግጥ አስፈላጊ በሚሆንበት ጊዜ በዛ ቦታ መጫወት ቢችልም ተፈጥሯዊ ቦታው በዛ አይደለም። በሌላ በኩል ደግሞ ወጣቱ ሃሪ አማስ አሁን ላይ በዋናው ቡድን የሚጫወትበት ደረጃ ላይ አይገኝም እና የሉክሾ የጉዳት ታሪክም እዚህ ላይ ይነሳል። በእርግጥ ሉክሾ ባለፈው የውድድር ዘመን 38 የሊግ ጨዋታዎችን በቋሚነት መጀመሩ ጥሩ ቢሆንም በተደጋጋሚ ለጉዳት የመጋለጥ ታሪኩ ግን ማንቸስተር ዩናይትድ በግራ መስመር ተከላካይ ቦታ ላይ አማራጮችን እንዲፈልግ አስገዳጅ አድርጎታል ነው እየተባለ የሚገኘው። በዚህ መሰረት ዩናይትድ ከተለያዩ ጨዋታዎች ጋር በእርግጥ በዚህ ቦታ ላይ ስሙ ሲነሳ ቆይቷል። ከነዚህ መካከል የኒውካስሉ ሊዩስ ሃል፣ የፉልሃሙ ሮቢንሰን እንደዚሁም ደግሞ አሁን የፊዮኖርዱ ጊቪያሮ ሬድ ከዩናይትድ ጋር ስማቸው እየተነሱ ያሉ የግራ መስመር ተመላላሽ ተጫዋቾች ናቸው። ማንቸስተር ዩናይትድ አሁን ላይ የፊዮኖርዱን ወጣት ተከላካይ ሪድን ወደ ኦልትራፎርድ ለማምጣት ከወኪሎቹ ጋር ዛሬ ንግግር መጀመሩን በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ፋብሪዚዮ ሮማኖም ይህንን ማረጋገጡን የተነገረው። ሌላው ጉዳይ ማርከስ ራሽፎርድን በተመለከተ የቀድሞ የዩናይትድ ተጫዋች አስተያየቶቻቸውን ሰጥቷል። ከነዚህ መካከል ብራውን አንዱ እንደሆነ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ አሁንም ቢሆን በሳምንት 325,000 ፓውንድ የሚከፈለውን ራሽፎርድን ደሞዝ መቀነስና ወይም ተጫዋቹን ለመሸኘት ይፈልጋል እየተባለ ነው የሚገኘው። ሆኖም የቀድሞው የዩናይትድ ተከላካይ የሆነው ዌስ ብራውን እንደተናገረው ከሆነ የቡድኑ አሰልጣኝ ማይክል ካሪክ ራሽፎርድ ወደ ቡድኑ ቢመለስ በደስታ እንደሚቀበለው ገልጿል። ማይክል ካሪክ ራሽፎርድ ቢመለስ ደስ እንደሚለው እርግጠኛ ነኝ፣ ምክንያቱም ተጨማሪ የፊት መስመር አማራጭ ይሰጠዋል። ለካሪክ በእግር ኳስ ውስጥ ሰዎች ይጣላሉ፣ እንደገና ደግሞ ይስማማሉ። ራሽፎርድ ትልቅ ተጫዋች ነው፣ ብቸኛው እንቅፋት ከፍተኛ ደሞዙ ነው በሚል አስተያየቱን ሰጥቷል። ዌስ ብራውን ማንቸስተር ዩናይትድ እስካሁን አንድሬ ሳንቶስን ከቼልሲ፣ ዩሪ ቴሌማንስን ከቪላ በድምሩ በ85 ሚሊዮን ፓውንድ ማስፈረሙ ጥሩ ነው፣ ነገር ግን አሁንም ተጨማሪ የፊት መስመር ተጫዋች እንደሚያስፈልገው አንስቷል። ዌስ ብራውንና የቀድሞ የቡድኑ አጥቂ ሉዊስ ሳሃ ዩናይትድ ቤንጃሚን ሼሽኮን የሚያግዝና የሚፈታተን ልምድ ያለው አጥቂ ማስፈረም እንዳለበት በጋራ አንስቷል። ከዛ ጋር ተያይዞ የቪላው ኦሌ ዋትኪንስም ከዩናይትድ ጋር እየተነሳ ነው የሚገኘው። ሉዊስ ሳሃ ሲቀጥል ቤንጃሚን ሼሽኮን ለማብቃትና ለማገዝ ልምድ ያለው አጥቂ ማስፈረም ወሳኝ ነው ብሏል። ቡድኑ በቀጣዩ ውድድር ዘመን በአራት ውድድሮች ላይ ስለሚሳተፍም በግራ ተከላካይና በአማካይ ተከላካይ ቦታዎች ላይ ተጨማሪ ጨዋታዎችን ማስፈረም አለበት ሲልም ሉዊስ ሳሃ እንደዚሁ ያነሳል። በሳምንቱ ለጨዋታዎችን ማድረግ ለተጫዋቾቹም ሆነ ለአሰልጣኝ ማይክል ካሪክ ትልቅ ፈተና ስለሚሆን የቡድኑ ጥራት እንዳይቀንስ ጥንቃቄ መደረግ አለበት ሲሉ የቀድሞ የዩናይትድ ተጫዋቾች ዌስ ብራውን እና ሉዊስ ሳሃ በጋራ አስተያየታቸውን ሰጥቷል። በተጨማሪ ማርከስ ራሽፎርድ በዛው በኦልድ ትራፎርድ እንዲቆይ ነው ፍላጎታቸው መሆኑን ያነሱት።
ሌላው ጉዳይ ሮማ ማኑ ኮኔን በተመለከተ ማንቸስተር ዩናይትድን ያስጠነቀቀበትን መረጃ ላንሳ። ማኑ ኮኔ በዚህ የዝውውር መስኮት በበርካታ ክለቦች የሚፈለግ ተጫዋች ቢሆንም ክለቡ ግን የዝውውር ሽያጩ የሚጠናቀቅበትን የጊዜ ገደብ ማስቀመጡ የተነሳ ነው የሚገኘው። የጣሊያኑ ክለብ ሮማ በማንቸስተር ዩናይትድ የሚፈለገውን ማኑ ኮኔን ከጁላይ 31 በፊት ለመሸጥ በከፍተኛ ጫና ውስጥ እንደሚገኝ እየተነሳ ነው የሚገኘው። ክለቡ ከአውሮፓ እግር ኳስ ማህበር ከባድ የገንዘብ ቅጣት እንዳይጣልበት አሁን ላይ ስጋት ገብቶታል ነው እየተባለ የሚገኘው ከዚህ ከፋይናንሻል ፌር ፕሌይ ጋር በተያያዘ ማለት ነው። እና ሮማ ከአውሮፓ እግር ኳስ ማህበር ጋር ባላቸው ስምምነት መሰረት አጠቃላይ ኪሳራቸው ከ60 ሚሊዮን ዩሮ መብለጥ እንደሌለበት ተገልጾላቸዋል። ይህን ደግሞ ለማሟላት እስከ ጁላይ 31 ድረስ ተጫዋቾችን መሸጥ አለባቸው። ዋጋው በ43 ሚሊዮን ፓውንድ እና 50 ሚሊዮን ፓውንድ መካከል የሚገመተውን ኮኔን መሸጥ ደግሞ ክለቡ አንደኛው የተጣለበት ግዴታ ነው እየተባለ ነው የሚገኘው። ዩናይትድ ቀደም ብሎ ከኮኔ ጋር በግል ጥቅማጥሞች ላይ መስማማቱ ሲነገር ቆይቷል። ነገር ግን ክለቡ ይፋዊ የዝውውር ጥያቄ ለሮማ አላቀረበም ነው የተባለው። የጣሊያኑ ጋዜጣ ኮሬሮ ዴሎ ስፖርት እንደዘገበው ከሆነ ዩናይትድ ከ25 ዓመት ተጫዋች ጋር በግል ጉዳዮች ላይ ስምምነት ቢደርስም ዝውውሩን ወደፊት ለማስኬድ እስካሁን የታየ እንቅስቃሴ የለም። የጣሊያኑ ጋዜጣ አክሎ ማንቸስተር ዩናይትድ በድርድር ወቅት በጣም አዝጋሚ እንቅስቃሴ ማድረጉ የሮማ አመራሮችን ማበሳጨቱ ነው እየተሰማ የሚገኘው። ሮማ በዩኤፋ ቅጣት ከተጣለበት እስከ 10 ሚሊዮን ዩሮ በሚደርስ የገንዘብ ቅጣት ይጣልበታል እና ከዛ ለመዳን ሲል እስከ ጁላይ 31 ድረስ ዝውውሩን ማጠናቀቅ እንዳለበት በመገንዘብ ከጊዜ ጋር እየተሻማ ይገኛል ነው የሚለው የጣሊያኑ ጋዜጣ። ኮኔ ግን አሁን በማንቸስተር ዩናይትድ ክትትል ውስጥ ያለ ብቸኛው ተጫዋች አይደለም። የሪያል ማድሪዱ ኮከብ ኦሪሌን ቹዋሜኒ ወደ ኦልድ ትራፎርድ ሊዛወር እንደሚችልም ቅድም እንዳነሳሁት መረጃዎች እየወጡ ይገኛሉ። በዓለም ዋንጫው በጣም ጥሩ እንቅስቃሴ ካሳዩ አማካዮች መካከል ኮኔ አንዱ እንደሆነ ይታወቃል። በዓለም ዋንጫው ከፈረንሳይ ብሔራዊ ቡድን 7 ጨዋታዎች መካከል በ4ቱ በቋሚነት ተሰልፎ መጫወቱ ይታወቃል። በግማሽ ፍጻሜው በስፔን በተሸነፉበት ጨዋታ አሰልጣኝ ዲዲዬ ዴሾ በሁለተኛው አጋማሽ አድሪያን ራቢዮን ቀይሮ ኮኔን ወደ ሜዳ በማስገባት ጨዋታውን ለመቀየር ሞክረው እንደነበር ይታወቃል። ከዚህ ቀደም ፓትሪክ ቬራ ስለ ኮኔ ሲናገር በሴሪአ ከሮማ ጋር በጣም ጥሩ የውድድር ዘመን አሳልፏል። ከጥቂት ጉዳቶች በኋላ ነው ወደ ዓለም ዋንጫው የመጣው። ለሱ ፈታኝ የውድድር ዘመን ነበር። ሆኖም ለኔ ዛሬ ላይ እሱ የፈረንሳይ ምርጡ አማካይ ነው ሲል ፓትሪክ ቬራ ከዚህ ቀደም አርንቆት እንደነበር ይታወቃል። ኮኔን አክሎም ከቹዋሜኒና ከራቢዮ በላይ አስቀድሟለሁ፣ ምክንያቱም ከፍተኛ እንቅስቃሴ አለው፣ ኳስ ነጣቂ ነው። በተጨማሪም ኳስ ይዞ በመስበር ወደፊት የመግፋትና ጨዋታዎችን የማፍጠን ከፍተኛ ቴክኒካዊ ብቃት አለው ሲል የመሰከረለት ተጫዋች ነው። እንግዲህ ሮማ ተጫዋቹን በፍጥነት የመሸጥ ከፍተኛ ፍላጎት አለው። ማንቸስተር ዩናይትድ ግን አሁን ላይ ይህንን ዝውውር በፍጥነት የማጠናቀቅ ፍላጎት የለውም። ሌሎችንም አማራጮች እያጤነ እንደሚገኝ ነው እየተዘገበ የሚገኘው። ከዛ በተጨማሪ ማንቸስተር ዩናይትድ የቀድሞ የኖቲንጋም ፎረስት ተጫዋች የሆነውን ዳኒሎን ለማስፈረም ንግግር መጀመሩን ታዋቂ ጋዜጠኛ ቤን ጃኮብስ ዘግቧል። ቅድም እንዳነሳሁት ማንቸስተር ዩናይትድ ኦሪሌን ቹዋሜኒ፣ ኤድዋርዶ ካማቪንጋ እና ማኑ ኮኔ ያሉ ተጫዋቾችን በእጩነት የያዘ ቢሆንም የቦታፎጎና አማካይ ዳኒሎን እንደ አዲስ አማራጭ መመልከቱን ቤን ጃኮብስ ዘግቧል። እንደ መረጃው ከሆነ የዩናይትድ ባለስልጣናት የ25 ዓመቱ ብራዚላዊ አማካይ ለማስፈረም የመጀመሪያ ደረጃ ንግግሮችንም ማድረጋቸውን ጠቁመዋል። ተጫዋቹ ከዚህ ቀደም በኖቲንጋም ፎረስት ቆይታ የነበረው በመሆኑ የፕሪሚየር ሊጉን ድባብ በደንብ የሚያውቅ ሲሆን ወደ ቡድኑ ከመጣ ማንቸስተር ዩናይትድን በ6 ቁጥርና በ8 ቁጥር ቦታዎች ላይ ማጠናከር እንደሚችል ይታመንበታል። በተጨማሪም ዩናይትድ የበርንማውዙን አሌክስ ስኮትን ጨምሮ ሌሎች አማራጮችንም እየተመለከተ እንደሚገኝ ቤን ጃኮብስ አንስቷል። ሆኖም በርንማውዝ ከቼልሲ የቀረበለትን የ64 ሚሊዮን ፓውንድ ጥያቄ ውድቅ ማድረጉን ተከትሎ ተጫዋቹን ለማስፈረም ከፍተኛ ወጪ ሊጠይቅ እንደሚችል ተመላክቷል። በአሁኑ ሰዓት የኢኒዮስ አመራሮችና አሰልጣኝ ማይክል ካሪክ በዝውውሩ ላይ ረጋ ብለው እየሰሩ ሲሆን የሪያል ማድሪዱ ቹዋሜኒ የዩናይትድ አሁን ላይ ዋነኛ ኢላማ ቢሆንም ድርድሩ ካልተሳካ እንደ ዳኒሎ ያሉ አማራጮች የዩናይትድ ትኩረት እንደሚሆኑ እንደዚሁ በዘገባው ተጠቅሷል። አሌክስ ስኮትን በተመለከተ ግን ተጨማሪ መረጃ ለማንሳት ያህል ተጫዋቹ በዚህ ክረምት በርንማውዝን ሊለቅ እንደሚችል የሚጠቁሙ ዘገባዎች በጣም በስፋት እየወጡ ነው የሚገኙት። ባለፈው የውድድር ዓመት ተጫዋቹ ያሳየው ድንቅ ብቃት የበርካታ ክለቦችን ትኩረት ስቧል። ማንቸስተር ዩናይትድና አርሰናል ደግሞ የተጫዋቹን ሁኔታ በቅርበት ከሚከታተሉ ክለቦች መካከል ቀዳሚዎቹ ናቸው። ተጫዋቹ በትልቅ ደረጃ የመጫወት ልቅ አቅም እንዳለው ቢታመንም ዩናይትድ ግን በርንማውዝ የጠየቀው የዝውውር ዋጋ ከፍተኛ በመሆኑ ድርድሩን በርቀት ለመከታተል መወሰኑን የሚያሳዩ ዘገባዎች እየወጡ ነው የሚገኙት። ዩናይትድ ለተጫዋቹ ዝውውር 40 ሚሊዮን ፓውንድ አካባቢ ማውጣት ተገቢ ነው ብሎ ቢያምንም በርንማውዝ ግን ቁልፍ ተጫዋቻቸውን
ከ70 ሚሊዮን ፓውንድ በታች ለመሸጥ ፈቃደኛ እንዳልሆኑ ነው እየተሰማ የሚገኘው። በዚህ ምክንያት ማንቸስተር ዩናይትድ የተጫዋቹን የዝውውር ጉዳይ ከርቀት ሆኖ ሊከታተል እንደወሰነ ነው መረጃዎች የሚያሳዩት። ከዛ በተጨማሪ አርሰናልም ከተጫዋቹ ጋር ስሙ በስፋት ቢነሳም አርሰናል የኒውካስል ዩናይትዱን ብራዚላዊ አማካይ ብሩኖ ጉማሬችን ለማስፈረም ቅድሚያ መስጠታቸው የተነገረ ነው የሚገኘው። አርሰናል በክረምቱ ሁለት አማካዮችን ማስፈረም ስለማይፈልግ ለቻምፒየንስ ሊግ እና ለፕሪሚየር ሊጉ ፉክክር ዝግጁ የሆነውን ጉማሬሽን መምረጡ እየተሰማ ነው የሚገኘው። በሌላ በኩል አሌክስ ስኮት ወደ አርሰናል ቢዘዋወር እንኳን የሚያገኘው ጨዋታ እድል አነስተኛ ሊሆን ይችላል በሚል ስጋት አለው። ስለዚህ ጨዋቹ ማምራት የሚፈልገው ወደ ማንቸስተር ዩናይትድ እንደሆነ ነው እየተሰማ የሚገኘው። እናም በእነዚህ ምክንያቶች የተነሳ ምናልባት የተጫዋቹ የዝውውር ጉዳይ ሊጨናገፍ እንደሚችልም እየተሰማ ነው የሚገኘው። ተጫዋቹ ግን ከበርነሞዝ ለመልቀቅ አሁንም በክለቡ ኃላፊዎች ላይ ጫና እያደረገ ነው። ዩናይትድ ግን እስከ 40 ሚሊዮን ፓውንድ የሚሸጥ ከሆነ በርነሞዝ በፍጥነት ተጫዋቹን ለማስፈረም ፍላጎት እንዳለው ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ጆሹዋ ዚርክዚን በኦሌ ዋትኪንስ ሊተካ ይችላል የሚለው ዘገባ በጣም በበርካታ መገናኛ ብዙሃን አሁንም መውጣቱን ቀጥሏል። የውድድር ዓመቱ ከመጀመሩ በፊት የሚደረጉ የወዳጅነት ጨዋታዎች በዋናው ቡድን ውስጥ በቂ ጨዋታ እድል ላላገኙ ተጫዋቾች ራሳቸው የሚያሳዩበት ትልቅ እድል ይፈጥራሉ። ለዚህም ሆላንዳዊ አጥቂ ጆሹዋ ዚርክዚ ጥሩ ማሳያ ነው ይላል ዘገባውና ዚርክዚ ባለፈው ውድድር ዘመን ማይክል ካሪክ ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ በቋሚነት የተሰለፈው በአንድ ጨዋታ ብቻ ነበር። ለአጥቂው ቤንጃሚን ሼሽኮ ሁለተኛ ምርጫ በመሆን አሳልፏል ተጫዋቹ። ሆኖም ከትናንት መስቲያ ዩናይትድ ሮዘንበርግን 5-0 በረታበት የቅድመ ውድድር ዝግጅት ጨዋታ ላይ በጣም ድንቅ ጎል ማስቆጠር ችሏል። ነገር ግን ተጫዋቹ ያሳየው ጥሩ እንቅስቃሴ የዩናይትድ ደጋፊዎች በ2026-27 የውድድር ዘመን ተጨማሪ እድል እንዲሰጠው ቢመኙም በኦልትራፎርድ የመቆየት እድሉ አሁንም አነስተኛ ነው ተብሏል። ሆላንዳዊ አጥቂ ወደ ጣሊያን ተመልሶ ለመጫወት ፍላጎት ማሳየቱን ተከትሎም ጁቬንቱስ ሁኔታውን በቅርበት እየተከታተለ ያለ ክለብ ነው። በሌላ በኩል ዩናይትድ ዚርክዚን በመሸጥ ክፍተት የሚፈጠርበትን የፊት መስመር ለማጠናከር ሲል የቪላውን የ30 ዓመት እንግሊዛዊ አጥቂ ኦሌ ዋትኪንስን ለማስፈረም እያሰበ እንደሚገኝም እየተነገረ ነው የሚገኘው። አርሰናልም በነገራችን ላይ የተጫዋቹ ፈላጊ በመሆን ቀርቧል። አስቶን ቪላ ለ30 ዓመቱ አጥቂ 40 ሚሊዮን ፓውንድ የዝውውር ዋጋ መለጠፋቸው እየተነገረ ነው የሚገኘው። ኦሌ ዋትኪንስ ባለፈው የውድድር ዘመን በፕሪሚየር ሊጉ 16 ጎሎችን ማስቆጠር ብቻ ሳይሆን አስቶን ቪላ የዩሮፓ ሊግ ዋንጫን እንዲያነሳም 5 ጎሎችን በማስቆጠር ትልቅ አስተዋጽኦ አበርክቷል። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ ከመለሰ በኋላ በአውሮፓ መድረክ ልምድ ያላቸውን ተጫዋቾች ለመቀላቀል የሚደረገው ጥረት የዋትኪንስ ዝውውር ዋና አካል እንዲሆን አድርጎታል እየተባለ ነው የሚገኘው። በፕሪሚየር ሊጉ እስካሁን 91 ግቦችን ያስቆጠረው ዋትኪንስ በ40 ሚሊዮን ፓውንድ ማስፈረም ለዩናይትድ ትልቅ ጥቅም የሚያስገኝ ከመሆኑም በላይ በቤንጃሚን ሼሽኮ ላይ ያለውን የግብ ማስቆጠር ጫናም ይቀንሳል የሚል ዘገባ እየወጣ ነው የሚገኘው። ያው በዋናነት ዘገባው ጆሹዋ ዚርክዚ ወደ ጁቬንቱስ የሚያመራ ከሆነ በሱ ምትክ ኦሌ ዋትኪንስ ወደ ኦልትራፎርድ ይመጣል የሚል ነው። ውድ ዩናይትዳውያን ቤተሰቦቻችን ለሰዓቱ ያዘጋጀናቸው ስፖርታዊ ዘገቦቻችን እነዚህ ናቸው። ባነሳናቸው በርከት ያሉ የዝውውር ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። በቀጣይ ፕሮግራማችን ስማችሁን ያነሳን ሀሳብ አስተያየቶቻችሁን የምናነብ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችንም ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በመላው ዓለም ያላችሁ ውድ ዩናይትዳውያን ቤተሰቦቻችን ሰላምና ጤና በያላችሁበት እንመኛለን። ቻው ቻው።